አሁን ደግሞ f of g of x g of f of x የሚለውን ኮምፖዚሽንስ ደግሞ ዶሜን እንዴት እንደምሰራ ነው ማሳያችሁ። ከዛ መጨረሻ ላይ ደግሞ እዚህ ጋር የረሳሁት ለዚህ ለማካፈሉ ዶሜኑን ካልኩሌት አላደረኩም። ስለዚህ መጨረሻ ላይ የዚህኛውን ዶሜንም አብሮ አደርግላችኋለሁ። አሁን ኮምፖዚሽንስ ላይ ፎከስ እንድታደርጉ ስለሆነ ከዚህ ጀምራለሁ። f of g of x ነው የተባለው። ምን እናደርጋለን? ይሄን ስናነበው f of g of x እንደማለት ነው። f of x አችን ኦሬዲ ተሰጥቶናል ይሄ ነው ተብሎ ልክ እዚህ ጋር f of 2 ብንባል 2 እንደምናስገባው f of g of x እንባል ይሄን g of x እዚህ x ውስጥ እንደ ኢንፑት ብናስገባው እንደማለት ነው። ስለዚህ ምን እናደርጋለን? የኛ f of x አችን ማን ነው ስንል f of x አችን x cubed plus 2 ነው። የሆነ x ቢገባለት የገባለትን ነገር ኪዩብ አድርጎ 2 ይደምራል። ይሄ ፈንክሽናችን ነው። ለዚህ ምን እናደርጋለን? ይሄ g of x እዚህ x ውስጥ ብናስገባው እንደማለት ነው። g of x አችን 2 over x minus 1 ነው። ስለዚህ 2 over x minus 1 እናረግና ከዛ እሱን ኪዩብድ ማድረግ ነው። ኪዩብድ ከዛ ፕላስ 2 ማድረግ ነው። ልክ ቁጥር እንደምናስገባ አድርጋችሁ ቁጥሩት ቀለል ለማድረግ እንዲረዳችሁ በቃ f of የሆነ ነገር ስንባል ይሄንን ነገር እንደ x አድርጌ ባስገባው እንደማለት ነው ፈንክሽናችን ላይ። ስለዚህ ይሄ ይሆናል f of g of x አችን። ምናልባት ማባዛት ካለብንና ፈተና ላይ በሌላ መልኩ ከተቀመጠ ይሄኛው 2 ኪዩብድ እንደማለት ነው። ሁለትን ኪዩብድ እናደርጋለን። ከዛ ይሄኛው ደግሞ ለዚህኛውም ኪዩብድ ማለት ነው። ለሁለቱም ነው አይደለ? ስለዚህ 2 ኪዩብድ ኦቨር x minus 1 ኪዩብድ እንደማለት ነው። ከዛ ይሄ ፕላስ 2 አለልን። ስለዚህ በሌላ መልኩ ምናልባት 8 ኦቨር ተደርጎ x minus 1 ኪዩብድ ፕላስ 2 ተደርጎ ቢቀመጥ ተመሳሳይ ነው። አሁን የተጠየቅነው የf of g of xን ዶሜን ነው። ነገር ግን ዝም ብለን ፈንክሽናችንን f of xን ዶሜኑ ምንድነው ብንባል የምንለው ኦል ሪል ነምበር ነው አይደለ? f of xአችን እዚህ ጋር የፈለገው መሆን ይችላል። የፈለኩትን x ባስገባ የሆነ y ያገኛለሁ። ስለዚህ ለዚህ ዶሜኔ ኦል ሪል ነምበር ነው። ምንም ሪስትሪክሽን የለም። አሁን እዚህ ጋር ኖቲስ ማድረግ ያለብን ምንድነው? ፈንክሽናችን ቀጥታ የሆነ ቁጥር አይደለም ቢገባለት። ቁጥር ቢገባለን ኖሮ በቃ የፈለገውን ቁጥር መሆን ይችላል። ኦል ሪል ነምበር ማለት እንችላለን። ነገር ግን እዚህ x ውስጥ የሚገባው g የሚባለው የg አውትፑት ስለሆነ g ደግሞ ሪስትሪክሽን አለበት። g of xአችን አንድ መሆን አይችልም። አንድን f ላይ ብናስገባ አንዲፋይን አይሆንም። እዚህ ጋር አንድ ባስገባ 1 ኪዩብድ ፕላስ 2 ይሆንና ስንት ይሆናል? 3 ይሆናል። ምንም ችግር የለም። ነገር ግን ይሄ ፈንክሽናችን xን ቀጥታ አያገኝም። የዚህ አውትፑት ስለሆነ f ውስጥ የሚገባው g of xአችን ደግሞ አንድ መሆን ስለሌለበት እዚህ ፈንክሽን ላይ ገብቼ አንዲፋይን የሆነ ነገር ባስገባበት ይሄ ፈንክሽን ምንም ሊሰራልን አይችልም። ስለዚህ f of g of x ስንባል ዶሜናችን መሆን ያለበት ለጂም የሚሰራ ቁጥር መሆን አለበት። ከእንደገና ደግሞ ኦሪጂናል ዶሜኑም ላይ ደግሞ መኖር አለበት። ስለዚህ ኦሪጂናል ዶሜናችን አጋጣሚ ምንም ሪስትሪክሽን የለውም። ሁሉንም ሪል ነምበር መሆን ይችላል። ጂያችን ግን አንድ መሆን አይችልም። ስለዚህ ለኤፍ ኦ ጂ ወይም ደግሞ ኤፍ ኦፍ ጂ ኦፍ ኤክስ ለምንለው ዶሜናችን የሚሆነው ዶሜን አድርገን የምናስቀምጠው የኤክስ ቫልዩ ነው። ኤክሳችን የፈለገውን ሪል ነምበር መሆን ይችላል። ነገር ግን ኤክሳችን መሆን የለበትም፣ አንድ መሆን አይችልም። ይሄ ግን የሆነበት ምክንያት ኤፍ ላይ ስለማይሰራ ሳይሆን ኤፍ ላይ አንድ ቢገባ ምንም ችግር የለበትም። ችግሩ ግን ይሄ ኤፋችን የሚገባለት የጂ አውትፑት ስለሆነ ጂ ደግሞ ከጅማሬው አንድ መሆን ስለማይችል ለዛ ነው እንደ ሪስትሪክሽን የምንወስድ። አሁን ደግሞ ስዊች አድርገን ኤፍ ኦፍ ጂ ኦፍ ኤክስ የነበረው ፋንታ ጂ ኦፍ ኤፍ ኦፍ ኤክስ የተባልነው። ስለዚህ ምን እናደርጋለን? ጂ ኦፍ ኤፍ ኦፍ ኤክስ ነው የተባለው። ስለዚህ ውጭ ያለው ነው የምናየው። አውተር ፈንክሽናችን ማን ነው ስንል ውጭ ያለው ፈንክሽን ይሄ ነው፣ ከውስጥ ያለው ደግሞ ይሄ ነው። ስለዚህ እዚህ ጋር የምናየው ማን ነው? ጂ ኦፍ ኤክስ ነው የምናስገባው። እዚህ ጂ ውስጥ ስለሆነ ቶሎ ብለን አውተር ፈንክሽናችን ነው የምንይዘው። ጂ ኦፍ ኤክሳችን 2 ኦቨር ኤክስ ማይነስ 1 ነው። የሆነ ኤክስ ባስገባለት እዚህ ጋር ኤክስ ማይነስ 1 አድርጎ ያቀናንስልኛል እንደማለት ነው። ስለዚህ ይሄንን ኤፍ ኦፍ ኤክስ እንደ ማንኛውም ኤክስ እንደ ቁጥር አድርገን የት ውስጥ ነው የምናስገባው? እዚህ ኤክስ ውስጥ ነው የምናስገባው። 2 ኦቨር እናደርግና እዚህ ኤክሳችን ላይ የምናስገባው ኤፍ ኦፍ ኤክሳችን ነው። ኤፍ ኦፍ ኤክሳችን ደግሞ ኤክስ ኪዩብድ ፕላስ 2 ነው። ስለዚህ ኤክስ ኪዩብድ ፕላስ 2 እናስገባለን። ከዛ ማይነስ 1 አለልን፣ ማይነስ 1 ማድረግ ነው። ይሄንን ያስገባ ነው። ከዛ ይሄ ምን ይሆናል? 2 ኦቨር ኤክስ ኪዩብድ ሁለትና አንድ ሲቀናነስ ደግሞ ፕላስ 1 ይሆናል። አሁን እንዳንምታታ የቅድሙ ኤፍ ኦፍ ጂ ኦፍ ኤክስ ሲሆን ምንድነው ያደረግነው? እዚህ ኤፍ ውስጥ መጣንና ጂን ያስገባ ነው። ስለዚህ የነበረው እዚህ ጋር ምንድነው ኤፋችን ላይ እንመጣና እዚህ ኤክስ ኪዩብድ የሚለው ላይ ይሄንን ነው ያስገባንበት። 2 ኦቨር ኤክስ ማይነስ 1 አድርገን ይሄንን ነው ኪዩብድ ያደረግነው። ከዛ ፕላስ 2 ስላለ ፕላስ 2 ነበረ። አሁን ግን እዚህ ጂ ኦፍ ኤፍ ኦፍ ኤክስ እንባል ይሄንን ኤፍ ያስገባ ነው ጂ ውስጥ ነው። የቅድሙ ጂው ኤፍ ውስጥ ነው የገባው። አሁን ግን ኤፉ
ጂ ውስጥ ነው የገባውና እንዳንምታታ ሁሌ ውጪ ያለው ነው የምናየው። ይሄ ኤፍ ኦፍ ጂ ኦፍ ኤክስ ስለሆነ ጂ ነው ኤፍ ውስጥ የምናስገባው። ይሄ ደግሞ ጂ ኦፍ ኤፍ ኦፍ ኤክስ ስለሆነ ኤፍ ኦፍ ኤክስ ነው ጂ ውስጥ የምናስገባው። አሁን የጂ ኦፍ ኤፍ ኦፍ ኤክስን ዶሜን ስንጠየቅ ይሄ ጂ ኦፍ ኤፍ ኦፍ ኤክስ እንደማለት ነው። የዚህ ዶሜን ስንጠየቅ የምናደርገው ምንድነው? በተመሳሳይ ዶሜናችን መሆን ያለበት የኤክስ ቫልዩ ነው። ኤክሳችን የፈለገው ሪል ነምበር መሆን ይችላል። ግን ኤክስ መሆን የሌለበት ምንድነው የሚለውን ለማወቅ እዚህ እንመጣና ይሄ ዜሮ መሆን የለበትም አይደል? ስለዚህ ይሄ ዜሮ የሚሆነው መቼ ነው እንላለን? ኤክስ ኪዩብ ፕላስ 1 ዜሮ የሚሆነው መቼ ነው እንላለን? ያኔ -1 ስናደርግ በሁለቱም ሳይድ ይሄ ኔጌቲቭ 1 ከዚህ ጋር ይጣፋልንና ኤክስ ኪዩብዳችን መሆን የሌለበት ምንድነው? ኔጌቲቭ 1 መሆን የለበትም። ያ ማለት ኤክስ ብቻውን እንዲቀር ኪዩብ ሩት እዚህም ጋር ኪዩብ ሩት ማድረግ ነው። ያኔ ኤክሳችን መሆን የሌለበት ምንድነው? ደ ኪዩብ ሩት ኦፍ ኔጌቲቭ 1 እንደማለት ነው። ደ ኪዩብ ሩት ኦፍ ኔጌቲቭ 1 ደግሞ ኔጌቲቭ 1 ነው አይደለ? ኔጌቲቭ 1 ሲባዛ ኔጌቲቭ 1 ሲባዛ ኔጌቲቭ 1 ነው ኔጌቲቭ 1ን የሚሰጠን። ስለዚህ እዚህ ጋር ኤክሳችን ኔጌቲቭ 1 መሆን የለበትም ነው የምንለው። አሁን እዚህ ጋር ኖቲስ ካደረጋችሁ ዶሜን ብለን ያስቀመጥነው ኤክሳችን ኔጌቲቭ 1 ነው እንጂ መሆን የሌለበት 1 መሆን ይችላል እያልን ነው። እዚህ ጋር አሁን እኛ መምታታት የሌለብን እዚህ ጋር ጂ ኦፍ ኤክስ ላይ ስላልሰራ ጂ ኦፍ ኤፍ ኦፍ ኤክስም ላይ አይሰራም ማለት አይደለም። አንድ ስናስገባ እዚህ ጋር አንድ ብናስገባ እዚህ ጋር አንድ ብናስገባ 2 ኦቨር 1 ማይነስ 1 ይሆንና አንድ ዲፋይን ይሆንብናል። ነገር ግን ጂ ኦፍ ኤፍ ኦፍ ኤክስ ግን አንድ ቀጥታ ብናስገባበት ይሰራል። ለምን? አንድን የምናስገባው ቀጥታ ጂ ውስጥ ሳይሆን ኤፍ ውስጥ ስለሆነ ፈንክሽናችን አንድ ሲገባበት እዚህ ጋር ይሄ አንድ ቢሆን ማለት ነው። አንድ ቢሆን ለዚህ ለጂ አንድ አድርጎ አይሰጠውም። ኤፍ ኦፍ ኤክስ ምንድነው ስራው? የገባለትን ቁጥር ኪዩብ ያደርግና ሁለት ይደመርበታል። ያ ማለት አንድ ብሰጠው አንድን ኪዩብ ያደርግብኛል። ሁለት ሲደመርበት ስንት ይሆናል? 3 ይሆናል። ስለዚህ እዚህ ጋር ጂ የተባለው ፈንክሽን እዚህ ኤክሳችን አንድ ቢሆን እንኳን አንድ አድርጎ ሳይሆን የሚያየው 3 አድርጎ ነው። ለምን? ይሄ ፈንክሽን ሞዲፋይ ስለሚያደርግ። ስለዚህ እዚህ ጋር ጂን ሳይሆን ማየት ያለብን ጂ ኦፍ ኤፍ ኦፍ ኤክስ እንባል። ይሄ ጂ የሚባለው ቁጥር የሚያየው ሁልጊዜ የኤፍ ኦፍ ኤክስን አውትፑት ነው። እዚህ ጋር አንድ ባስገባ ኤክስ ላይ አንድ እዚህ ጋር ባይሰራም ለጂ ኦፍ ኤፍ ኦፍ ኤክስ ግን ይሰራል። ለምን? ይሄ ኤፍ ኦፍ ኤክስ አንድን ምን ያደርግልኛል? ኪዩብ አድርጎ ሁለት ይደምርልኛል። ቁጥሩን አንድ ሳይሆን 3 ነው የሚያደርገው። ስለዚህ ስቲል ይሄ አንድ የተባለው ቁጥር ለጂ ኦፍ ኤፍ ኦፍ ኤክስ ይሰራል ማለት ነው። ለጂ ኦፍ ኤክስ ግን አይሰራም። ቀጥታ ለጂ ኦፍ ኤክስ ዶሜን ብንጠየቅ ኖሮ የምንለው ኤክሳችን አንድ መሆን የለበትም ነበር ምንለው። አሁን ግን የተጠየቅነው የጂ ኦፍ ኤክስ ዶሜን ማን ነው ሳይሆን የጂ ኦፍ ኤፍ ኦፍ ኤክስ ስለተባለን ይሄ የምናስገባው ኤክስ ቫልዩ ኤፍ ውስጥ ገብቶ ሞዲፋይ ሆኖ የኤፍ አውትፑት ነው እዚህ ውስጥ የሚገባው። ስለዚህ አንድ ይሰራል። ኔጌቲቭ አንድ ግን መሆን የሌለበት ለምንድን ነው? እዚህ ጋር ኔጌቲቭ አንድ ብናስገባ ኤፍ ኦፍ ኔጌቲቭ አንዳችን ስንት ይሆናል? ይሄ ኤፍ ኦፍ ኤክሳችን ምን ያደርግብናል? ኔጌቲቭ አንድን ኪዩብ ያደርገዋል። ኔጌቲቭ አንድ ይሆናል። ከዛ ሁለት ይደምርበታል፣ ፖዚቲቭ አንድ ይሆናል። ስለዚህ ኤፍ ኦፍ ኔጌቲቭ አንድ ስንት ሆነ? አንድ ሆነ። ኪዩብ አድርጎ ሁለት ደምሮ አንድ አረገብን። ያ ማለት ጂ ውስጥ የማስገባው ምን ሊሆን ነው? ይሄ ካልኩሌት ሆኖ ጂ ውስጥ የማስገባው አንድ ማለት ነው። ከዛ ጂ ኦፍ 1 ደግሞ ቀጥታ አንድ እዚህ ጋር ሳስገባበት ምን ይሆንብኛል? አንድ ዲፋይን ይሆናል። ስለዚህ ኔጌቲቭ አንድ መሆን የሌለበት ለዛ ነው። አይ ሆፕ አላምታታዋችሁም። ሰምራይዝ ለማድረግ ሁለት ፈንክሽኖችን ደምሩ፣ ቀንሱ ወይም አባዙ፣ አካፍሉ ተብሎ የድምሩን የነዚህን ዶሜን ከተጠየቅን የምናደርገው ኢንዲቪጁዋሊ ነው የምናየው። ይሄ ለብቻው ዶሜኑ ማን ነው? ይሄ ለብቻው ዶሜኑ ማን ነው? ከዛ ኢንተርሴክሽን ነው የምንወስደው። ለሁለቱም የሚሰራውን ነው የምንወስደው እንደማለት ነው። ለኤፍም ለጂም የሚሰራውን ነው። የአንዱ ኢንፑት እዛ ውስጥ ገባ የሚባል ነገር የለም። እዚህ ጋር በቃ ኢንዲቪጁዋሊ ነው የምናየው። ነገር ግን ኮምፖዚሽን ከሆነ እንደዚህ ኤፍ ኦፍ ጂ ኦፍ ኤክስ ወይም ጂ ኦፍ ኤፍ ኦፍ ኤክስ ከሆነ ግን እናደርገው ኤፍ ኦፍ ጂ ኦፍ ኤክስ ከሆነ ከጅማሬው ለጂ ኦፍ ኤክስ መስራት አለበት። የምንወስደው ቁጥር ጂ ኦፍ ኤክስ ላይ ኳሊፋይ ማድረግ አለበት። ስለዚህ እዚህ ጋር መጣና ለዚህ ኳሊፋይ ማድረግ አለበት። ያ ማለት ኤክሳችን መሆን የለበትም አንድ መሆን የለበትም እንላለን። ኦኬ የመጀመሪያ የጂን ማሟላት አለበት። ያ ማለት ኤክሳችን አንድ መሆን የለበትም። ከዛ ደግሞ ሁለተኛ ደግሞ ፈርዘር ወደ ኋላ እንሄድና ደግሞ እዚህ ደግሞ በጂ ኦፍ ኤክስ የሚወጣው አውትፑታችን ደግሞ ለኤፍ መስራት አለበት። ኤፍ ውስጥ የማይሰራ ከሆነ ለዚህኛው ቫሊድ ሆኖ ለኤፋችን ቫሊድ ካልሆነ አይሰራም። ስለዚህ እዚህ ጋር ኤክስ አንድ መሆን የለበትም። እሺ ከእንደገና በተጨማሪ ደግሞ ሌላ ሪስትሪክሽን አለ ወይ ኤፍ ላይ ብዬ ወደ ኤፍ ሄዳለሁ። ኤፍ ላይ ሌላ ሪስትሪክሽን የለም። ኦኬ በቃ ሌላ ምንም ሪስትሪክሽን ከሌለ ዶሜን የሚሆነው የፈለገውን ሪል ነምበር ይርና ኤክሳችን አንድ መሆን የለበትም እላለሁ። አሁን ደግሞ ለጂ ኦፍ ኤፍ ኦፍ ኤክስ እንባል ደግሞ ቶሎ ብለን የምናየው ውስጡን ነው። ለውስጠኛው መስራት አለበት። ያ ማለት ለኤፍ ኦፍ ኤክስ መስራት አለበት። ከዛ ኤፍ ኦፍ ኤክስ ጋር ስመጣ ምንም ሪስትሪክሽን የለም። ኦል ሪል ነምበር ነው። ኦኬ ይሄኛው ኦል ሪል ነምበር ነው፣ ምንም ችግር የለበትም። ከዛ ምን አደርጋለሁ? ኦኬ ይሄኛው ምንም ሪስትሪክሽን የለበትም። አሁን ይሄንንስ ጂ ውስጥ ሳስገባው ችግር አለ ወይ ብለን ይሄንን ኤፍ እናስገባዋለን ጂ ውስጥ ማለት ነው። አሁን ይሄንን ደግሞ እዚህ ውስጥ ስናስገባ እንደማለት ነው። ያኔ ሪስትሪክሽን ሊኖርብን ነው። 2 ኦቨር ኤክስ ኪዩብድ
+2 አድርገን ይሄ ደግሞ -1 አለ -1 ስናደርግ ከታች ሆነ። ያ ማለት ከላይ የነበረው ፈንክሽን ፋንታ ዲኖሚኔተር ስለሆነ አሁንም ይሄ 0 መሆን የለበትም እንልና ለዚህ ይሄኛው 0 የሚሆነው መቼ ነው ብለን ካልኩሌት እናደርጋለን። x³ +1አችን 0 የሚሆነው መቼ ነው ስንል ኤክሳችን -1 ሲሆን ነው። ስለዚህ -1 ካስገባሁኝ ይሄ ነገር 0 ስለሚሆን ኤክሳችን -1 መሆን የለበትም ብለን ሪስትሪክሽናችንን በሁለት ሌየር ነው የምንሄደው። እዚህ ጋር መስራት አለበት። በተጨማሪ ደግሞ ይሄ ነገር ሲገባ ደግሞ ፈንክሽን ውስጥ ፈንክሽኑን መስራት አለበት ብለን ከዚህ ወደዚህ እንሄዳለን። እዚህም በተመሳሳይ ፈንክሽናችን ላይ f(x) ላይ መስራት አለበት። በተጨማሪ ግን ይሄ f(x) ጂ ውስጥ ሲገባም ደግሞ ለጂም መስራት አለበት ብለን በሁለት ስቴፕ ነው የምንሰራው።